ተውት። ዛሬ በልቤ የተቀመጠውን ጌታ የተናገረኝን ነገር አካፍላችኋል። እግዚአብሔር ስሙ ብሩክ ይሁን። ዘዳግም 31 ነው። በሁለት የመጽሐፍ ቅዱስ ትርጉሞች አነባለሁ። ዘዳግም 31 ከ1 እስከ 8 ባለው ላይ እግዚአብሔር ሽግግር ሊያደርግ ስለሆነ የዓመት ሽግግር የመሪዎች ሽግግር የሚያደርግ እስቲና ከ1 እስከ 8 ገጽ 169 ላይ ሙሴ ከጻፋቸው አምስቱ የሙሴ መጽሐፍት ወይም የሕግ መጽሐፍ ከሚባሉት የመጨረሻው መጽሐፍ ዘዳግም ማለት በመጀመሪያ የተነገራቸውን ነገር ለማስታወስ እንደገና ድጋሚ ማለት ነው የቃሉ። ስለዚህ እግዚአብሔር ይደግምላቸዋልና ደግሞላቸው የመጨረሻውን ነገር ከምዕራፍ 30 ጀምሮ ሙሴ ይነግራቸውና ምዕራፍ 31 ከ1 እስከ 8 ላይ ሙሴም ሄዶ ይህንን ቃል ለእስራኤል ሁሉ ነገረ አላቸው። እኔ ዛሬ 120 ዓመት ሆኖኛል። በርዝዴው ይመስላል ወይም ደግሞ ዝም ብሎ ዓመቱን ለማስታወስ ሊሆን ይችላል። ከዚህ በኋላ እወጣና እገባ ዘንድ አልችልም። እግዚአብሔርም ይህንን ዮርዳኖስን አትሻገርም ብሎኛል። አምላክህ እግዚአብሔር እርሱ በፊትህ ያልፋል። እርሱ እነዚህን አሕዛብ ከፊትህ ያጠፋቸዋል ትወርሳቸውማል። እግዚአብሔርም እንደተናገረ ኢያሱ በፊትህ ይሻገራል። እግዚአብሔርም ባጠፋቸው በአሞራውያን ነገሥታት በሴዎን በዐግም በምድራቸውም እንዳደረገ ያደርግባቸዋል። እግዚአብሔር በፊታችሁ አሳልፎ ይጥላቸው። እንዳዘዝካችሁም ትእዛዝ ሁሉ ታደርጉባቸዋላችሁ። ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ። አምላክ እግዚአብሔር እርሱ ካንተ ጋር ይሄዳል፣ አይጥልህም፣ አይተውህም። ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻችን እንዲሰጥ ወደ ማለላቸው ምድር ትገባለህና እርሷንም ለእነርሱ ታወርሳለህና ጽና፣ አይዞ፣ በፊትህም የሚሄድ እርሱ እግዚአብሔር ካንተ ጋር ይሆናል፣ አይጥልህም፣ አይተውህም፣ አትፍራ፣ አትደንግጥ አለው። ስሙ ይባረክ። ቃል ፍቺ ላያችን ላይ ያብራ። እንደተናገርከኝ ይሁን። አሁን በጌታ በኢየሱስ ክርስቶስ እምነግራችሁ የእግዚአብሔር ቃል የእግዚአብሔር ድምጽ የመጣልኝ እኔው ራሴ እግዚአብሔር እርሱ ራሱ ከዚህ በኋላ በህይወታችሁ ላይ የሚያደርገው ነገር አለ። እስቲ እግዚአብሔር እርሱ ራሱ በሉ። እሱ ማንም እኔው ራሴ ነኝ የምወጣው ካንተ ጋር። መልአክ አልክም፣ ምክትል አልክም ወይም መተኪያ አልክም። እኔው ራሴ ስሜን አይደለም የምልከው፣ እኔው ራሴ እመጣለሁ፣ ከፊት ይሄዳል። እግዚአብሔር ስሙ ይባረክ። እግዚአብሔር ራሱ ከዚህ ቀን ጀምሮ ከፊታችን ይወጣል። እርሱ ራሱ እግዚአብሔር እኔው ራሴ በላቸዋለሁ። እኔው ራሴ መጣና ሙሴ 120 ዓመት ሆኖኛል፣ እኔ ከዚህ በኋላ ልወጣ ልገባ አልችልም። ብቻ አይደለም አቅም መደክመ ብቻ አይደለም፣ እግዚአብሔር ብሎኛል። እችን ዮርዳኖስን ምን አትልም፣ አትሻገርም። ግን እናንተ ወደ ሌላ ሲዝን ልትገቡ ነው። ወደ ሌላ ምድር ልትገቡ ነው። ወደ ሌላ ወንዝ ልትሻገሩ ነው። ወደ ሌላ ቴሪቶሪ ልትገቡ ነው። ምን አለው እግዚአብሔር? እኔ ሙሴ መጣና እኔ ይተኛለሁ፣ በቃ እኔ እንዳትገባ ብሎኛል። ግን የተናገረው ነገር አለ። እግዚአብሔር ጀምሮ የሚያቆመው ነገር የለም። እግዚአብሔር በእናንተ የጀመረውን በእስራኤል የጀመረውን እስከ ፍጻሜ ያደርሰዋልና ለዛ የሚሆን ኢያሱን አስነሳና እግዚአብሔር በርታ፣ ደፋሩን፣ ተስፋ አትቁረጥ፣ ከፊት ያሉትን ጠላቶቻችሁን እኔው ራሴ እግዚአብሔር እሱ ራሱ እግዚአብሔር አንድ የማይችለው ነገር አንድ ኃጢአት መስራት አይችልም። እግዚአብሔር ታውቃለህ። አንድ ሌላ የማይችለው ነገር እግዚአብሔር የጀመረውን ሳይጨርስ አይረፍቅም፣ አይቀመጥም። ስለዚህ እንዳትቀመጥ፣ ተስፋ እንዳትቆርጥ፣ ተደፋፈር፣ በርታ፣ ልብን አበረታታ። በእናንተ የጀመረውን ስራ ነው የሚለው እግዚአብሔር እዚህ ምድር ላይ በእኛ የጀመረውን እስከ ክርስቶስ ቀን ድረስ ይፈጽመዋል። ስሙ ይባረክ። ማን ይፈጽመዋል? እሱ ራሱ። እኔው ራሴ እዚህ ክፍል ላይ በተደጋጋሚ የምታመለክ በሰከንድ ፐርሰን እርሱ ራሱ ይናገራል። እኛ ስንተረጉመው እግዚአብሔር ድምፁ ሲሰጠኝ እኔው ራሴ እመጣለሁ። ሙሴ ኢያሱንና ሕዝቡን ይነግራቸዋል። ያው እኔ መሻገር አልችልም፣ እናንተ ግን ይህንን ዮርዳኖስ ምን ታደርጋላችሁ? ትሻገራላችሁ። እግዚአብሔር ከትላንታችሁ ይልቅ ነጋችሁ የላቀ እንደሆን እንድታስቡ፣ ከዛሬ ይልቅ ነጋችሁ የተሻለ ነው። አሁን ካላችሁበት ክብር ይልቅ የሚቀጥለው ክብር የከበረ ነው። ለዚህ ነው መጽሐፍ ቅዱሳችን ሁል ጊዜ ሲናገር እግዚአብሔር ከፊታችን ያለው ከጅማሬያችን ይልቅ ፍጻሜያችን ትልቅ ነው። አረ ሃሌሉያ! ከህልማችን ይልቅ ትግበራው ትልቅ ነው። ዮሴፍ የተመለከተው 12ቱ ወንድሞቹ ሲሰግዱለት እናትና አባቱ ሲሰግዱለት እንጂ ግብጽ ሁሉ ስትሰግድለት፣ በህልም ውስጥ ግን ሁል ጊዜ በቪዥን ውስጥ እግዚአብሔር ከነገራችሁ በላይ ያደርጋል፣ ከለመናችሁት በላይ ይሰጣል እግዚአብሔር። ስለዚህ እንደዚህ ይላቸው፣ እኔ እነሆ ተነስቼ ወደዛ ምድር መሻገር አልችልም፣ ከፊት ለፊታችሁ ግን ሲዝን ተስፋ አለ። የሙሴ መወሰድ ታውቃላችሁ፣ ከእስራኤል ላይ መወሰድ ምን ብዬ ድንኳናቸው ከቤታቸው ላይ ፍር አሪያት ሲፈር
ወይም ደግሞ ድንገት ልብስ ከላያችሁ ላይ ሲወድቅባችሁ ለእስራኤላውያን ሙሴ ማለት ያለ ሙሴ ያለዚህ አገልጋይ ያለዚህ የተቀባ ሰው ባህር የከፈለ ታምራት ያደረገ ያለዚህ የሚባልና ማንም ሰው ኢያሱን የሚጠብቅ እግዚአብሔር ይሄንን ኮንሽስነሳቸውን ይሄንን አንደርስታንዲንግ ጋር ስለሚያቀው የሰው ልጆች ጥያቄ ሁለት ነው። ብዙ ጊዜ ይሄንን አይ ቲንክ የመጀመሪያ ቀን ይሄንን ቤተክርስቲያን በአካል እዚህ የከፈትን ቀን ሰብኬዋለሁ። ዮሐንስ ወንጌል ምዕራፍ 5 እዛ ክፍል ላይ የምትመለከቱ ሰውየው ሁለት ጥያቄ ነው አለ አይደል? ይሄ ከኔ ጋር ናቸው። ዮሐንስ ወንጌል ምዕራፍ 5 ላይ ምንድነው ጌታ ኢየሱስ ክርስቶስ ያለው መጥቶ ሰውየውን ልትድን ትወዳለህን ብሎ ሲጠይቀው ሰውየው ሁለት ጥያቄ ዩኒቨርሳሊ እኛ የምንጠይቀው ጥያቄ የመጀመሪያው ጥያቄ የሚወስደኝ ሰው የለኝም። ስለዚህ እስከ ዛሬ ድረስ 38 ዓመት ድረስ ሊረዳኝ የሚችል ሰው ስላጣሁኝ ባለሁበት ፕሮብሌም አለሁ። የመጀመሪያው እሱ። ሁለተኛው ሰው የሚናገረው ምንድነው? ተነስቼ ለመራመድ ለማድረግ ለመሞከር ለመግባት ስነሳ እንኳን ሌሎች ምን ያደርጉኛል? በቃ ላገልግል፣ ልነሳ፣ ላድርግ፣ ልውጣ፣ ልፈወስ፣ ልሂድ፣ ልጠርምስ ብለይ ስነሳ እንኳን ከኔ በረቱ ቀድሞ ይገቡ። ስለዚህ ምክንያቱም ውሃ ውስጥ ያለው ነገር የሚሰራው ቀድሞ ለገባ ቀድሞ ለመጣ ነው አይደል? መልአኩ መጥቶ ውሃውን ምንድነው ያደፈረሰው ያናውጣዋል። ያናውጣዋል። ከዚያ በኋላ ቀድሞ የገባ ነው። ሞክሬያለሁ እኮ ጌታ ሆይ አንተ ልትድን ትወዳለህ ትለኛለህ። እኔ እኮ ሞክሬያለሁ። ነገር ግን ሁለት ነገር፣ አንደኛ ያው እንደምነገርኩት 38 ዓመት ብሎ ከዚህ ብድግ አድርጎ እዛ ውስጥ እንደምንም ብዬ እንኳን ተንፋቅቄ ጾሜ ጸልዬ የሆነ ነገር ላድርግ ብዬ ብጀምር እንኳን ሌሎች ምን ያደርጉኛል? ይቀድሙኛል። ለነዚህ ሁለት ጥያቄዎች ኢየሱስ እንደዚህ መለስ፣ እኔው ራሴ ሰው ሆኜ መጥቼልሃለሁ። ሰው የለኝም ትላለህ እንዴ? ሰው የለኝም ትላለህ? መቅደም ምናምን አይደለም። እኔ ራሴ ቃል ሥጋ ሆኜ መጥቻለሁ። እግዚአብሔር ስሙ ይባረክ። እኔው ራሴ አልጋህን ተሸከምና ሂድ እልሃለሁ በኢየሱስ ክርስቶስም። እግዚአብሔር እርሱ ራሱ እጁ የምሰራላችሁ ታምር አሁን በቤታችሁ ገባ። አይ ዲክሌር ዚስ ገባ በቤታችሁ። እግዚአብሔር እርሱ ራሱ ሰው የለኝም ለምትሉ፣ ተቀደምክ ለምትሉ፣ ሞክሬ ነበር ጌታ ሆይ ልን አልተሳካልኝም ለምትሉ፣ የኔ ነገር ይሄ ነው እንዴ ለምትሉ፣ እግዚአብሔር እንደዚህ ይራቸዋል። እሱ ራሱ ቤታችሁ ይገባል። እሱ ራሱ እንቆቅልሻችሁን ይፈታል። እሱ ራሱ ችግራችሁን ከላያችሁ ላይ ያነሳል። እሱ ራሱ አልጋችሁን ከላያችሁ ላይ ይጥለዋል።